እንደዚህ አይነት ሼኪ ፉቴጆችን ስታብላይዝ ማድረግ ሞር ኢነርጂ ያለውና ኢንትረስቲንግ ኤዲት እንድንሰራ ይረዳናል። ስሙዝ ቪዲዮዎችን ፕሮዲዩስ ለማድረግ ከሹቲንግ ነው የምንጀምረው። ሹት ስናደርግ ማስተዋል ያለብን ትልቁ ነገር ፍሬም ሬት ነው። ምክንያቱም ቪዲዮን ስሎው ዳውን ስለምናደርገው ስሙዝ እና ናቹራል ፊል እንዲኖረው ስለምንፈልግ ፍሬም ሬታችንን ኮንትሮል ማድረግ ይኖርብናል። ሹት ስናደርግ 60 ፍሬም ፐር ሰከንድ ወይንም 120 ፍሬም ፐር ሰከንድ አድርገን ሹት ማድረግ ይኖርብናል። ይህም ሃይ ኳሊቲ ይሰጠናል። አብዛኞቹ ስልኮችና ካሜራዎች 60 ፍሬም ፐር ሰከንድ ሹት ማድረግ ስለሚችሉ ይሄ ነገር ችግር አይሆንም። ሌላው ሹት ስናደርግ ማስተዋል የሚኖርብን ነገር ሌንሳችን ዋይድ ሌንስ መሆኑን ነው። ዋይድ ሌንስ መሆኑ ቪዲዮአችን ዩኒክ እና ዳይናሚክ የሆነ ሉክ ስለሚሰጠው ነው። ሹት ስናደርግ በጣም ቀስ ብለን ሳብጀክታችን ሴንተር ለማድረግ መሞከር አለብን። ምክንያቱም ስታብላይዝ ስናደርገው አውር ሳብጀክት ከፍሬም እንዳይወጣብን ነው። ሌላው መርሳት የሌለብን ነገር ሹት ስናደርግ ሳብጀክታችንን ፍሮም ዲፍረንት ካሜራ አንግልስ እና የተለያዩ ካሜራ ሙቭመንቶችን በመጠቀም ሹት ማድረግ ይኖርብናል። ኤዲቲንግ ላይ ብዙ ኦፕሽኖች እንዲኖረን ዲፍረንት ሳብጀክቶች ፍሮም ዲፍረንት አንግል ዊዝ ዲፍረንት ካሜራ ሙቭመንት ሹት ማድረጋችንን ሹር መሆን አለብን። ቀጣይ ወደ ኤዲቲንግ ፕሮሰሱ መግባት እንችላለን። በጊምባል ሹት ስናደርግ ስሙዝ የሆነ ቪዲዮዎችን እናገኛለን። ነገር ግን 100% ፐርፌክትሊ ስታብላይዝድ የሆነ ቪዲዮ አናገኝም። አፍተር ኢፌክትስን በመጠቀም ቪዲዮአችንን ስታብላይዝ በማድረግ ስራችንን እንጀምራለን። አድቫንስድ የሆኑ የሲኒማቶግራፊ እና የኤዲቲንግ ኮርሶችን ለመማር ባዮ ላይ ባለው ስልክ ቁጥር ይደውሉልን። አፍተር ኢፌክትስ ላይ ሪከርድ ያደረግናቸውን ቪዲዮዎች ኢምፖርት በማድረግ እንጀምራለን። በመቀጠል በቀኝ በኩል ከምናገኘው ፓነል ላይ ትራከር የሚል ፓነል እናገኛለን። የእናንተ ወርክስፔስ ላይ ትራከር የሚል ፓነል ካላገኛችሁ ከላይ ሜኑ ባራችን ላይ ዊንዶው ላይ መተን ክሊክ ስናደርግ ሁሉንም ፓነሎች ማየት እንችላለን። ትራከር የሚለው ፓነል ከሌላችሁ ከታች መተን ትራከር የሚለው ላይ ክሊክ በማድረግ ትራከር የሚለውን ኦፕሽን አክቲቬት ማድረግ እንችላለን። ትራከር የሚለውን ፓነል ስከፍተው በውስጡ 4 አይነት ኦፕሽኖችን አገኛለሁ። ለዚህ ፕሮጀክት ስታቢላይዝ ሞሽን የሚለውን እንጠቀመዋለን። ስታቢላይዝ የምናደርገውን ቪዲዮ ክሊክ በማድረግ ሰሌክት በማድረግ እንጀምራለን። በመቀጠል ስታቢላይዝ ሞሽን የሚለው ላይ መተን ክሊክ እናደርጋለን። አውቶማቲክሊ ፕሮግራም ዊንዶአችን ላይ ትራክ ፖይንት የምትል እናገኛለን። በመጀመሪያ ቪዲዮአችን ላይ ሁልጊዜ ልናየው የምንችለውን አንድ ኮንትራስት ያለውን ፖይንት ወይንም ኢሜጅ መፈለግ ይኖርብኛል። ለምሳሌ ይህንን የኮካ ቪዲዮ ሙሉ ሳየው throughout all the video እቺን ፖይንት ሁልጊዜ አያታለሁ። ቺን ፖይንት ትራክ ባረጋት ምንም የትራክ ኢንፎርሜሽኑ ሳይበላሽ በስነ ስርዓት ስሙዝ የሆነ ስታቢላይዝድ ትራኪንግ አገኛለሁ ማለት ነው። ሁልጊዜ እናንተም ካላችሁ ቪዲዮ ላይ throughout all the video ልታዩት የምትችሉትን አንድ ኮንትራስት ያለውን ፖይንት በመፈለግ ትራክ ፖይንታችንን በእንደዚህ አይነት መልኩ ክሊክ ኤንድ ድራግ በማድረግ ፖይንቷ ላይ በማስቀመጥ እንጀምራለን። ትራክ ፖይንቴ በሳይዝ የምታንስ ከሆነ ኮርነር ላይ የማገኛቸውን ፖይንቶች ክሊክ ኤንድ ድራግ በማድረግ የትራክ ፖይንታችንን ሳይዝ እና ስኬል መጨመር እንችላለን። ትራኪንግ ፕሮሰሱን ከመጀመራችን በፊት አንዳንድ ማስተካከል የሚገቡን ኦፕሽኖች አሉ። ትራክ ፓነላችን ላይ ኦፕሽንስ የሚለው ላይ በመምጣት ክሊክ እናደርጋለን። ከታች if confidence is below የሚለውን 90% አድርጉት። በመቀጠል ከጎን የምናገኘው ድሮፕ ዳውን ሜኑ ላይ ክሊክ በማድረግ ስቶፕ ትራኪንግ እንለዋለን። ይሄ ምን ማለት ነው? ኮንፊደንሱ ከ90% በታች ከሆነ ትራኪንጉ እንዲቆም ማድረግ እንችላለን ማለት ነው። ማኑዋሊ ራሳችን ትራኪንጉን እያስተካከልን መቀጠል እንችላለን። እቺ ኦፕሽን ስሙዝ እና ፐርፌክት ትራኪንግ እንድታገኙ ይረዳችኋል። በመቀጠል ኦኬ በማለት ታይም ኢንዲኬተራችንን ወደ 0 ሰከንድ በመውሰድ አናላይዝ ፎርዋርድ ላይ መተን ክሊክ እናደርጋለን። ክሊክ በማድረግበት ሰዓት ትራኪንግ ፕሮሰሱን ጀምሮ ወዲያውኑ አቆመው። ቀደም ኮንፊደንሱ ከ90% በታች ከሆነ እንዲቆም ስላረኩት ነው። ወደ ፕሮግራም ዊንዶው ዙም ኢን አደርግና ትራኪንግ ፖይንቷን ክሊክ በማድረግ ወደ ነበረበት ወደ ኦሪጂናል ቦታዋ መልሳታለሁ። ቀጥሎ ድጋሚ አናላይዝ ፎርዋርድ ለዋለሁ። አሁንም ትራክ አርጎት ይቆማል። ትራክ አርጎት ቆመ ማለት እንደምታዩት በስነ ስርዓት ፖይንቷን አላገኛትም ማለት ነው። ራሳችን ማኑዋሊ ወደ ነበረበት ቦታ እየመለስን አናላይዝ ፎርዋርድ እያደረግን ይህን ፕሮሰስ ሙሉ ቪዲዮ እስኪያልቅ ድረስ መደጋገም ይኖርብናል ማለት ነው። ድጋሚ ትራኪንግ ፖይንቷን ሚስ ሲያደርግ ያቆመዋል። ትራኪንግ ፖይንቷን ወደ ነበረችበት በመመለስ አናላይዝ ፎርዋርድ አደርገዋለሁ። ይሄ ፕሮሰስ ፐርፌክት እና ስሙዝ የሆነ ስታቢላይዝድ የሆነ ቪዲዮ እንድናገኝ ግዴታ የሆነ ስቴፕ ነው። አፍተር ኢፌክትስ ቪዲዮአችንን ስታቢላይዝ አድርጎ ሲጨርስ እንደምታዩት እንደዚህ አይነት ፖይንቶችን እናገኛለን። እነዚህ ፖይንቶች ኪ ፍሬሞች ናቸው። ቪዲዮአችን ትራክ የተደረገበት ዳታ እንደማለት ነው። ትራኪንጋችንን በእነዚህ አይነት መልኩ ስንጨርስ ከታች በመምጣት አፕላይ እንለዋለን። ከዛም ምንም ማስተካከል የሚኖርብን ኦፕሽን አይኖርም፣ ጀስት ኦኬ እንለዋለን።
ስታብላይዝ ያደረግነውን ቪዲዮ ፕሌይ ብለን ብናየው እንደምታዩት በደንብ አድርጎ ስታብላይዝ አድርጎ ያሳየናል። ግን ዳር ላይ እንደምታዩት ጥቁር ባር አለ። ይሄ ምንድነው? ስታብላይዝ በሚያደርግበት ጊዜ ያቺን ፖይንት ሴንተር ለማድረግ ወይንም ስታብላይዝ ለማድረግ ሲፈልግ እንደምታዩት ፖዚሽኑን እና ስኬሉን ትንሽ ኤዲት ሊያደርገው ወይንም ማኒፕሌት ሊያደርገው ይችላል። ለዛ ነው እዚህ ጋር የምታዩት ጥቁር ባር ያለው። ይህን ፕሮብሌም ፊክስ ለማድረግ ሁለት አይነት መንገዶችን መጠቀም እንችላለን። የመጀመሪያው መንገድ ሬፕታይል የምንለው ኢፌክት አለ። ከኢፌክት ኤንድ ፕሪሴትስ ላይ መተን ሬፕታይል ብለን ሰርች በማድረግ ቪዲዮአችን ላይ አፕላይ እናደርገዋለን። ይሄ ሬፕታይል ኢፌክት ምንድነው የሚያደርግልን? ቪዲዮአችንን ከጎን ከላይ ከታች እንደፈለግነው ኤክስፓንድ እንዲያደርግልን ይረዳናል። ይሄ ኢፌክት ግን ሁልጊዜ ለምንጠቀማቸው ቪዲዮዎች ፐርፌክት ላይሆን ይችላል። አንዳንድ የምንጠቀምበት ታይም አለ፣ የማንጠቀምበት ታይም አለ። አሁን እንደምታዩት እኔ ወደ ላይና ወደ ጎን ኤክስፓንድ ሳረገው እንደምታዩት ዊርድ ኢፌክት ነው የሚሰጠኝ። ለዚህ ቪዲዮ አልጠቀመውም ማለት ነው። ሁለተኛውና ቀላሉ ሶሉሽን የሚሆነው ጀስት የቪዲዮአችንን ስኬል መጨመር ነው። ቪዲዮአችንን በትንሹ ስኬል አፕ ብናረገው እንደምታዩት ዳርና ዳር ያሉት ከላይና ከጎን ያሉት ባሮች ይጠፋሉ። ሙሉ ቪዲዮአችን ስክሪኑን ፊል አድርጎት እናየዋለን ማለት ነው። throughout the video እንደምታዩት ትልቅ ክሮፒንግ ሊኖር ይችላል። ስኬል በማድረግ ቪዲዮውን አስተካክለዋለሁ ማለት ነው። ይህንን አድርጌ ስጨርስ አውቶማቲክሊ ቆንጆ የሆነ ስታብላይዝድ የሆነ ፉቴጅ አግኝቻለሁ ማለት ነው። ሹት ለማድረጋቸው ለሁሉም ቪዲዮዎች አፍተር ኢፌክትስ ላይ ኢምፖርት በማድረግ በእንደዚህ አይነት መልኩ ስታብላይዝ አድርገን ኤክስፖርት እናደርጋቸዋለን ማለት ነው። ስፒድ ራምፕ በምንሰራበት ጊዜ ሞር ናቹራል እና ኢንትረስቲንግ እንዲሆንልን ሁልጊዜ ሚውዚክ እንጠቀማለን። ስፒድ አፕ ወይንም ስሎ ዳውን በሚያደርግበት ሰዓት የሚውዚክን ቢት ቢከተል ሞር ኢንትረስቲንግ ይሆናል ማለት ነው። ሁልጊዜ ስፒድ ራምፕ ፕሮሰሳችንን ስንሰራ ባክግራውንድ ሚውዚክ ያስፈልገናል፣ የሆነ ልንከተለው የምንፈልገው ሪትም ወይንም ቢት ስለሚኖር ማለት ነው። ቪዲዮአችንና ሚውዚኩን ኢምፖርት ካደረግን በኋላ ስፒድ ራምፑ ሀፕን የሚያደርግበትን ቢት ወይንም ሪትም ሰሌክት ማድረግ ይኖርብኛል። ይሄንን ለማድረግ የተለያዩ ማርከሮችን ቢቱ ወይንም ሂቱ የሚኖርበት ፓርት ላይ ማስቀመጥ እፈልጋለሁ። ይሄንን ለማድረግ ያው ሚውዚኩን እየሰማው ለምሳሌ እዚህ ፓርት ላይ ማርከር ማስቀመጥ ከፈለኩኝ ጀስት ባዶ ቦታ ላይ ክሊክ አድርግና ኤም ነካለው። አውቶማቲክሊ ማርከር ያስቀምጥልኛል ማለት ነው። የምፈልጋቸው ስፔሲፊክ ቦታዎች ላይ ይሄድኩኝ እነዚህን ማርከሮች በማስቀመጥ ስፒድ አፕ ኦር ስሎ ዳውን ማድረጋቸውን ታይሞች በደንብ በመለየት ኦን ቢት እና ኦን ሪትም የሆነ ኤዲት መስራት እችላለሁ ማለት ነው። ስፒድ ራምፓችንን ስንጀምር ቪዲዮ ሌየራችንን ኤክስፓንድ በማድረግ እንጀምራለን። ይህንን ለማድረግ ጀስት ቪዲዮዋን ላይ በመምጣት አልትን በመጫን ማውዛችንን ስክሮል አፕ ብናደርገው እንደምታዩት ቪዲዮ ሌየራችን ኤክስፓንድ ያደርግልናል ማለት ነው። የመጀመሪያው ነገር ስፒድ ራምፕ የምንሰራበትን ቪዲዮ ዲሳይድ ማድረግ ነው። ይህንን ለማድረግ ያለኝን ሾት በደንብ አናላይዝ አደርጋለሁ። ሾቱ ወደፊት ኢን ያደርግና አውት ያደርጋል እንደምታዩት። ቪዲዮን ለሁለት ከት በማድረግ ጀምራለሁ፣ ምክንያቱም ፈርስት ፓርቱ ላይ ነው ስፒድ ራምፑን መስራት የምፈልገው። ስፒድ ራምፓችንን አክቲቬት ለማድረግ ቪዲዮ ሌየራችን ላይ ከላይ ኮርነር ላይ በመምጣት ራይት ክሊክ እናደርግና ታይም ሪማፒንግ ከሚለው ኦፕሽን ውስጥ ስፒድ ላይ ክሊክ እናደርጋለን። በመቀጠል ቪዲዮ ሌየራችን ላይ እንደዚህ አይነት አዲስ ላይን ይመጣልናል። ይሄ ላይን ላይክ እንደ ግራፍ ነው። የቪዲዮአችንን ስፒድ እንደፈለግን ኮንትሮል እንድናደርግ ይረዳናል። ስፒዱን ኮንትሮል ለማድረግ ኪፍሬሞች ክሬት ማድረግ ይኖርብኛል። ኪፍሬሞችን በቀላሉ ክሬት ለማድረግ ኪቦርዳችን ላይ ኮንትሮልን በመጫን ወይንም ኮማንድን በመጫን ላይኑ ላይ መተን ክሊክ ብናደርግ እንደዚህ አይነት አንድ ኪፍሬም ክሬት ያደርግልናል። በመቀጠል ሴሌክሽን ቱል ላይ በመሄድ ወይንም ኪቦርድ ላይ ቪ በመንካት ሴሌክሽን ቱልን አክቲቬት አድርገን በግራ ወይንም በቀኝ በኩል የምናገኘውን ላይን ወደ ላይ ኦር ወደ ታች ድራግ እናደርገዋለን። ወደ ላይ ድራግ በምናደርግበት ጊዜ ከታች እንደምታዩት ፐርሰንቴጅ ቁጥሩ እየጨመረ ይመጣል። ይሄ ምን ማለት ነው? ቪዲዮአችን ስፒድ አፕ እየሆነ ወይንም ፍጥነቱ እየጨመረ ይመጣል ማለት ነው። ከታች የምታዩት ፐርሰንት ምን ያህል ከኖርማል ቪዲዮ ወይንም ከኖርማል ስፒዱ እንደጨመረ ነው የሚያሳያችሁ። 100% ማለት ኖርማል ስፒዱ ነው። ከዛ በላይ ካያችሁ ያው ከ100% እየጨመረ ስፒዱ ይመጣል እንደማለት ነው። ስፒድ ራምፕ ቪዲዮዎች በመንሰራበት ጊዜ ዩዥዋሊ ይሄንን ፐርሰንቴጅ ከ1000 በላይ ነው የምናደርገው። ከ1000 እስከ 2000 በጣም ሱፐር ፋስት የሆነ ሙቭመንት ስለምንፈልግ ለስፒድ ራምፕ ቪዲዮዎች ብዙ ጊዜ እናደርገዋለን። እንደምታዩት ፕሌይ ስለው አታ ታይም ልክ ሲደርስ በጣም ፍጥነቱ ይጨምራል ማለት ነው። ግን እንደምታዩት ትንሽ ቱ ፋስት የሆነ ይመስላል። ታይሙን ማስተካከል እችላለሁ። ታይሙን ለማስተካከል ጀስት ኪፍሬሜን ይዤ ወደ ግራ ድራግ ባረጋት ስፒዱ የሚጀምርበትን ታይም ኮንትሮል ማድረግ እችላለሁ ማለት ነው። ድራግ ሳረጋት እንደምታዩት ኪፍሬሜ ለሁለት ሰፓሬት አድርጋለች። እነዚህ ሁለት ፖይንቶች ወይንም ሁለት ሃፍ ኪፍሬሞች ሪፕሬዘንት የሚያደርጉት ምንድነው? የመጀመሪያዋ ስፒዱ የሚጀምርበትን ኤግዛክት ፖይንት ሪፕሬዘንት ታደርጋለች። ሁለተኛው ደግሞ ኤግዛክትሊ ስፒድ ራምፑ ፒክ ቬሎሲቲ ወይንም ፒክ ፍጥነቱ ላይ የሚደርስበትን ፖይንት ሪፕሬዘንት አድርጋለች። አሁንም በሁለቱ መካከል ያለውን ስፔስ ድራግ አድርጋችሁ ሰፓሬት ብታረጉት ቅድም ላይክ እንደ ኢንክላይን እንደነበር በአንዴ
ከታች ወደ ላይ ነበረ ስፒዱ የጨመረው አሁን ግን ስሙዝሊ እንደምታዩት የራምፕ ሼፕ ይኖረዋል ማለት ነው። ሶ ከስሎ ወደ ፋስት በስሙዝ ሞሽን እንደሚገባ ሪፕሬዘንት ያደርጋል። ሶ አሁንም ይሄንን ትራንዚሽን ፍሮም ኖርማል ቱ ፋስት ትራንዚሽኑን ሞር ስሙዝ ማድረግ ከፈለኩኝ ኪ ፍሬሟ ላይ መጥቼ ክሊክ በማድረግበት ጊዜ እንደዚህ አይነት ሁለት ሃንድሎችን አገኛለሁ። እነዚህን ሃንድሎች ክሊክ ኤንድ ድራግ በማድረግ እንደምታዩት ራምፑን ሞር ስሙዝ ከርቭ ነገር አስመስለዋለሁ ማለት ነው። ሶ ሞር ስፒዱ ላይ ስሙዝ የሆነ ትራንዚሽን ይኖረዋል ማለት ነው። ሶ ይሄንን ላይን ደግሞ ወደ ታች ድራግ ባረገው እንደምታዩት ስሎ ዳውን ይሆናል ማለት ነው። ሶ ወደ ታች ድራግ ስናረገው ፐርሰንቴጁን ሪፕሬዘንት ያደርግልኛል። ስሎ ዳውን እያደረኩት ነው። ሶ ይሄንን ፕሪንሲፕል በመከተል የምፈልግበት ፓርት ላይ እንዲፈጠን የምፈልግበት ፓርት ላይ ደግሞ ስሎ ዳውን እንዲያደርግልኝ በማድረግ በስፒዱ መካከል የሚኖረውን ትራንዚሽን ስሙዝ አውት በማድረግ በጣም ስሙዝ የሆነ የስፒድ ራምፕ ኤዲቲንግ መስራት እንችላለን።